አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። በመጀመሪያ የተኮሳት ጥይት ኢላማዋን ሳተች። ሁለተኛይቱ የቀኝ ቀንድ መታች። ሦስተኛዋ ባከነች። አራተኛዋም ተሰለሰች። አምስተኛዋ የግራ ቀንድ መታች። የተሰጡት ጥይቶች አለቁ። ወጣቱ በንዴት እየጨሰ ስናድሩን ከድግሩ ቀና አድርጎ በትልቁ ደጎራ ስር ተተክሎ የነበረውን የከብት ግንባር አጥንት በጥላቻ ተመለከተው። ሦስቱንም ጥይቶች አባክኖ አናቱን በኩርኩም ሊያስፈልሰው የተሰለፈ ጠላቱ ሆኖ ታየው። አልቀረለትም። ኩርኩም ቀመሰ። ጥይት ማባከን ነውር መሆኑ ተነገረው። የተነገረውን ተገበረው። ከዚህ በኋላ የሚችለው ጠፋ። ገና በልጅነቱ ብዙዎች አድናቆት ቸሩት። ደፋርነቱ፣ ለሀገር ፍቅር ያለው ወኔ ወጣቱን አስወደደው። በጊዜው የነበሩት ነገሥታትና አገረ ገዢዎች ተስፋ ጣሉበት። ተስፋቸውንም አለመለመው። ጠላትን ማርበድበድ ተካነበት። በተኮሰው ጥይት ኢላማ መምታትን አወቀበት። ስሙ ባንድ ጊዜ ናኘ። ከውጭ ወራሪ ኃይሎች ጋር ሲተናነቅ ሲፋለጥ የኖረ የጥቁር ዝሆን ነው ይሉታል። ጠላቶቹ ሳይቀሩ ስለ ጀግንነቱ መስክረውለታል። የውጊያ ብስለት ያለው ሲል እንግሊዛዊው ታሪክ ጸሐፊ አድናቆቱን ችሮታል። ሁሌም ድል አድራጊ ጀግና ነው ሲል ቴዎዶር ጽፎለታል። የዶጋሌው በረኛ ከዚህም በላይ ነበር። ዶጋሊ፣ መተማ፣ ጉራ፣ አድዋ፣ ጉንደት፣ ኩፊት ታሪካቸው ቢፈለፈል ደጋግመው አሞግሰው ስሙን ይጠሩታል። በስሙ ብቻ የሚያስበረግግ አንበሳ ጀግና ነበር። አሉላ አባነጋ ወይም አሉላ እንግዳ ቁምቢ። አሉላ አባነጋ ከጀግንነት የአስተዳደር ብቃቱ፣ ከአስተዳደር ብስለቱ፣ የጦር አዛዥነቱ፣ ከጦር አዛዥነቱ ጠላትን ማርበድበዱ ቀድሞ ይነገራል። እርሱ የተሰለፈባቸው ጦርነቶች ድል ተገኝቶባቸው ተፎክሮባቸው የሚያከትሙ ነበሩ። ለዚህ ነበር ወራሪዎች አሉላ ካለ አንዋጋም እስከ ማለት የደረሱት። ለሀገሩ ሳይሳሳ ሳይደክም ሳይሰለች የደማላት በአቅሙ ሁሉን ነገር ያደረገላት የዶጋሌው አርበኛ፣ የጠላት ቀበኛ፣ የሰላሙ ዳኛ፣ የበረሃው ዘንዶ አሉላ እንግዳ ቁንቢ ወይም ራስ አሉላ አባነጋ የካቲት 9 ቀን 1889 ዓመተ ምህረት ከዚህ ዓለም በሞት ተለየ። የበረሃውን ዘንዶ ሞት የሰማው አንድ የኢጣሊያ ጋዜጣ ጎራዴው በእኛ ላይ እንደ ተመዘዘ ወደ አፎቱ ሳይመልሰው አሉላ ሞተ አለ። ጀግናው ራስ አሉላ አባነጋ ቢሞትም ለሀገር የከፈለው ለሀገር ያኖረው ጀግንነት ሁሌም በታሪክ ፊት በደማቁ ስሙን ያስጠራዋል። ግብጥን የማረከ ደርቡሽን የነዳ ጣሊያንን የወቃ ራስ አሉላ ታሪክ ሁሌም በትውልዶች መካከል ይወሳል፣ ይዘከራል። እነሆ በወርሃ የካቲትም ጀግናውን እንዲህ አስታወስ ነው። እናንተኛ አባቶች፣ እናንተኛ ጀግኖች፣ እናንተኛ እናቶች፣ የኛ መሰረቶች፣ እናመስግናችሁ ታሪክ ነው ስራችሁ፣ እናመስግናችሁ ታሪክ ነው ስራችሁ። መቅደላ ላይ አያቴ ጀግና፣ አድዋ ላይ አያቴ ጀግና፣ ደርቡሾች ላይ አያቴ ጀግና፣ ጥልያኖች
ዘር የኛ መሰረቶች ጥንቴ ቀደማችሁ በጋሻና በጦር ስትከላከሉ ጥቃት ያልገባችሁ የነጻነት ክብር ያላስደፈራችሁ ታስባችኋለች ኢትዮጵያ ሀገራችሁ እናስታውሳለን እኛም ልጆቻችሁ ኃይልና ክብራችሁ። ራስ አሉላ አባ ነጋ የራሶች ራስ ነው የጀግኖችም ጀግና የምኒልክ ግቢ ደመቀ እንደገና አሉላ አባ ነጋ የጦሩ ትንታግ ደርሶ የሚያቃጥል የጠላት ምሽግ ተብሎ የተገጠመላቸው ቆራጥ ሀገር ወዳድ ጀግና ነበሩ። እነሆ ጀግናውን ዘከርን፣ አስታወስን። በዚህ በየካቲት ወር ጀግኖቻችን ይዘከራሉ፣ ይታወሳሉ። ቤተሰቦቻችን አሁንም የተለያዩ ታሪኮችን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879